ኦሪት ዘፍጥረት ምዕራፍ 14 በሰናዖር ንጉስ በአሚሮፔል ከሰዶም ንጉስ ከባላ ከገሞራ ንጉስ ከበርሳ ከአዳማ ንጉስ ከሰናዓር ከሲባዮ ንጉስ ከሲምቦር ሴጎር ከተባለች ከባላ ንጉስም ጋር ጦርነት አደረጉ። እነዚህ ሁሉ በኤሌቄን ሸለቆ ተሰብስበው ተባበሩ። ይሄውም የጨው ባህር ነው። 12 ዓመት ለኮሎዶጎሞር ተገዙ። በ13ኛው ዓመት አመጹ። በ14ኛው ዓመት ኮሎዶጎሞርና ከርሱ ጋር የነበሩ ነገስታት መጡ። ራይት ባስጥሮት ቃርናይም ከእነርሱ ጋር ጽኑዓን ሰዎችን ሆሚዮስን በሴዊ ከተማ ገደሏቸው። በሴይር ተራራዎች ያሉ የኬሪዮስ ሰዎችም በበረሃ አጠገብ እስካለችው እስከ ፋራን ዛፍ ድረስ መቷቸው። ተመልሰውም ቃዴስ ወደ ተባለች ወደ ፍርድ ምንጭ መጡ። የአማሌቅን አለቆች ሁሉና በአሳሶን አማር የሚኖሩ አሞራውያን ገደሏቸው። በሰዶም ንጉስና የገሞራ ንጉስ የአዳማ ንጉስም የሲዮን ንጉስ ሴጎር የተባለች የባላቅ ንጉስም መጡ። እነዚህ ሁሉ በጨው ሸለቆ በእነርሱ ጋር ለሰልፍ ወጡ። ከኤላም ንጉስ ከኮሎዶጎሞር ከአዛብ ንጉስ ከቴሮጋል ከሰናዖር ንጉስ ከአሚሮፔል ከአላሳር ንጉስ ከአሪዮክ ጋር ተጋጠሙ። እነዚህ አራት ነገስታት ከአምስት ነገስታት ጋር ተዋጉ። ያም የጨው ሸለቆ የዝፍት ጉድጓዶች ነበሩበት። የሰዶም ገሞራና የገሞራ ንጉስም ሸሹና በዚያ ወደቁ። የቀሩትም ወደ ተራራማ ሀገር ሸሹ። የሰዶምና የገሞራ ፈረሶች ሁሉ ስንቃቸውንም ሁሉ ይዘው ሄዱ። እነርሱም የአብርሃም ወንድም ልጅ ሎጥና ገንዘቡን ይዘው ሄዱ። እሱም በሰዶም ይኖር ነበርና። ካመለጡም አንድ ሰው መጣ፣ ለዕብራዊው ለአብርሃም ነገረው። እርሱም የኤሴኮል ወንድምና የአውናን ወንድም በሆነ አሞራዊው የመምሬ ዛፍ ይኖር ነበር። እነዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃም የወንድሙ ልጅ ሎጥ እንደተማረከ በሰማ ጊዜ ወገኖቹና ቤተሰቦቹን ሁሉ ቆጠራቸው። እነርሱም 318 ሆኑ። እስከ ዳን ድረስ ተከትሎ አሳደዳቸው። እነርሱም ከብላቴኖቹ ጋር በሌሊት ደረሰባቸው፣ መታቸውም። በደማስቆ ግራ ካለችውም እስከ ሆባ ድረስ አሳደዳቸው። የሰዶም ፈረሶች ሁሉ አስመለሰ። ደግሞም የወንድሙን ልጅ ሎጥን ንብረቱን ሴቶችንና ሕዝቡን አስመለሰ። ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገስታት ወግቶ ከተመለሰም በኋላ የሰዶም ንጉስ የንጉስ ሜዳ በሆነ በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉስ መልከጼዴቅም እንጀራና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበረ። አብርሃምም ባረከው። አብርሃም ሰማይና ምድር ለፈጠረ ለልዑል እግዚአብሔር የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር ብሩክ ነው አለው። አብርሃምም ከሁሉ አስራትን ሰጠው። ሰዶም ንጉስም አብርሃምን ሰዎቹን ስጠኝ፣ ፈረሶቹን ግን ላንተ ውሰድ አለው። አብርሃምም የሰዶምን ንጉስ አለው፣ ሰማይና ምድር ወደ ፈጠረ ወደ ልዑል እግዚአብሔር እጄን ከፍ አደርጋለሁ። አንተ አብርሃምን ባለጠጋ አደረኩት እንዳትል፣ ካንተ ገንዘብ ሁሉ ፈትልም ቢሆን የጫማ ማዘቢያም ቢሆን እንዳልወስድ፣ ብላቴኖች ከበሉት እህልና ከኔ ጋር ከመጡት ድርሻ በቀር አውናን ኤልኮም መምሬም እነርሱ ድርሻቸውን ይወሰዱ።